ከሰሞኑ ዴይሊ ሜል ይዞት ወጣ አንድ ጥናት በዓለም መነጋገሪያ አጀንዳ ሆኗል። የኬሚካል መሐንዲስ የሆኑት ተመራማሪ መሐመድ ጀዋዲን በመጽሐፍ ቅዱስ ሆነ በቁርአን የተጠቀሰችው የደንገነት መገኛ ኢትዮጵያ ውስጥ መሆኗን አረጋግጫለሁ ሲሉም ረዘም ያለ ጥናት አውጥተዋል። ዴይሊ ሜል በመጽሐፍ ቅዱስ አዳምና ሔዋን የተፈጠሩባት የደንገነት በቁርአን ደግሞ ሀባታ በሚል የተጠቀሰችው ስፍራ መገኛዋም በአባይ ወንዝ መነሻ አሊያም በጣና ሐይቅ ደቡባዊ አቅጣጫ ነው ሲል ማስረጃ የሚሉትን ዘርዘር አድርገው አቅርበዋል። በሳይንሱ ኢትዮጵያ የሰው ልጅ መገኛ ናት የሚሉ ጥናቶች በተደጋጋሚ መውጣታቸው እንዲሁም በሃይማኖታዊ ማስረጃም ኢትዮጵያ የሰው ልጅ ሁሉ መፈጠሪያ ስፍራ መሆኗን እየተነገረ ይገኛል። የመሐመድ ጀዋዲን ጥናት ያስነበበው ዴይሊ ሜል ሲሆን ገነት መካከለኛው ምስራቅ ላይ ሳትሆን ኢትዮጵያ ውስጥ ናት፣ የተዘረዘሩ ፍራፍሬዎችና አበባዎችም ዛሬም ድረስ በኢትዮጵያ ውስጥ የሚገኙ ናቸው፣ መካከለኛው ምስራቅ ላይ ግን ለዘር አይገኙም ሲል ይሞግታል። መሐመድ ጀዋድ ከዚህ በፊት ከ11 በላይ እስልምና ጥናታዊ መጻሕፍቶችን በማሳተም የሚታወቁ ሲሆን በዚህ አዲስ ጥናታቸው መሰረት የደንገነትን በተመለከተ ሁሉም ፍንጮች የሚያመላክቱት ባህር ዳር ጣና ሐይቅ እንደሆነ